ሃይማኖት ምንድነው? እኔ የኢየሱስን አምላክ ነው የማመልከው። እሱም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን እና የላከውም ኢየሱስ አንዴ ክርስቶስ ሚዩት እንደሆነ ታደርገኛለህ? ይህች የዘላለም ሕይወት ናት አለ። እሺ አድርጌያለሁ። እና ስለዚህ ኢየሱስ አምላክ ስላለው የኢየሱስን አምላክ ነው እኔ የማመልከው። የሚገርም ነገር ማለት ነው። አማን ምን ትላለህ? እኔ ደግሞ ምን ይናገር እና ባይብል እኮ ነው የሚለው። ይሄን ለማውራት ነው አሁን የገባው። አዋ እንዴ እንድትድኗ የዘላለም ሕይወት እንድታገኙ ከጥፋት እንድትድኑ። አንቺ ከዳንሽ በቂ ነው። ለምን እንዴ ብራዘር፣ አንተ እኮ በአዳም በኩል እኮ ወንድሜ ነው ማለት እንዴ። ለምን አረን ያልፈልግም አንተ ጋር ወንድም ሆነ ለምን እንዴ ማለት ለመሆንም አችልም፣ ግን ወደፊት መሆን ትችላለህ ከሰለም እስልምናን ከተቀበልክ። በሰለም አዋ ምናልባት ወንድም ምናምን ስትል ነው። እሺ ግን ቁም ነገር አማን፣ እኔ አሁን ገሃነም ብገባ ደስ ይላል? እኔ ምን ይገባኝ አላውቅም። ኦኬ ደስ ይላል። ኖርማሊ ማታውቀው ሰው ቢገባስ ደስ ይላል? በምን እናውቃለን ገሃነም እንደገባ? እኔ ባይ ነበር የሚደብረኝ አላውቅም። የትም በእናንተ እምነት አሁን በክርስትና እምነት ሙስሊሞች ገሃነም ነው የሚገቡት አይደል? ኦብቪየስ ያ ምንም ጥያቄ የለውም አይደል? እኔ አላውቅም። ምን ስለማላውቀው ነገር ማውራት አይመችኝም። ያ ነገር ይኑር አይኑር ራሱ አላውቅም። ምን ያው ለምሳሌ ያንን እንትን ምናምን እሺ ኢየሱስ አምላክ አይደለም ብለህ መስክር። ኢየሱስ ወንድ ልጅ ነው። አምላክ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ምን አለ መሰለህ? ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ኢየሱስ ወንድ ልጅ ነው። ለምን ታመልከዋለህ? የሚመለከው አንድ አምላክ አለ። ለምን እሱን አታመልክም? አማንሻ ከእንትና ጋር አትከራከሪም። ከእፎ የሚባሉት የፈለግከውን ጥራ ይዘና እንደ ፌስታል ይዛቸው ነው። የፈለግከው መምህር፣ ቄስ፣ ዲያቆን የፈለግከውን ይዘና እኔ ማምነው የኔ ሃይማኖት ምን እንደሚል ታውቃለህ? የሰውን ሃይማኖት አክብር፣ እንደራስህ ውደድ ነው የሚለው። ኧረ እባክህ እርግጠኛ ነህ? እሺ ላሳየህ። እኔ ሰው በሰውነት መጀመሪያ እሺ ላሳየሽ ምን እንደሚል ላሳየህ። አንተ ሃይማኖት ያው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ሰማዩ ለሚወጣ ሁሉ አለ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። አሁን እኛ እንደናንተ በክርስቶስ ትምህርት አንኖር። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ማንም ወደ አንተ ቢመጣ አለ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት ይላል። ይኸው ስለዚህ እንግድነት የሚባል ነገር የለም። ሰላምታ ምናምን እንዳታስበው። ይሄ ነው አሁን ሰላም ምን ሆነ አማን ዲቴል እኮ ከሄደን እኮ በእናንተም እኮ የሚባል ነገር አለ። አንዴ በእናንተም ምንድን ነው የሚባለው? በቃ አትበል እኮ ነው የምልህ። በቃ አሁን ሰላምታ አይቻልም። መቤት እንግዳ ምናምን እንዳትቀበል። ከዚህ በኋላ ሙስሊም ምናምን የሆነ ፕሮቴስታንት ምናምን ከመጣ ይዱታ ብለው እንዳታስገብ። ምክንያቱም መጽሐፍ ነው የሚለው በቤታችሁ አትቀበሉ፣ ሰላምም አትበሉት። መንገድ ላይ ምናምን ሰላም ካልክ ተበላ። በቃ ችግር ውስጥ ይሄን ማን የጻፈው? እስኪ ንገረኝ፣ የጻፈውን ንገረኝ። ይኸው የዮሐንስ መልእክት ዮሐንስ ነው፣ ሽማግሌ ዮሐንስ። በነገራችን ላይ ጻፈው አይታወቅም። መልእክት ነው ዮሐንስ ጻፈው ነው የሚባለው ወይስ ዮሐንስ ማን የጻፈው? ንገረኝ። ደብዳቤ ነው ጻፈው አይታወቅም። ይቅርታ አድርግልኝና እኮ ዮሐንስ መልእክት ነው ገብቷል። ዮሐንስ እንዳለው መልእክት ነው ብሎ ጻፉልህ እንጂ ላይ ጻፈው አይታወቅም። ከይቅርታ ጋር ላሳይ ደግሞ እሱን ሲወርድ ሲዋል ብዙ ጊዜ ይጻፋል። አሁን ይቀያየራል እኮ ጸሐፊው አይታወቅም ነው የምልህ። የባይብል ጸሐፊያን በመጀመሪያ ጸሐፊያንም አይታወቁም። ግምት እንትና ጽፎታል። እምነቴ እኔ ተመችቶኛል። የሁሉም እምነት ሁሉም የፈለገውን ማመን ይችላል። እሱማ ስለተመቸ እኮ ነው። ግን መመቸት ሳይሆን እውነታው እሱ አይደለም ነው የምልህ። አሁን እውነታው አምላክ አለ። ዲቴል አላውቅም ገብቶሃል። ማወቅም አልፈልግም። ስንት አምላክ ነው አማኒ? ስንት አምላክ ነው የምታመልከው? ነገር እስኪ እኔ አንድ ነው የድንግል ማርያምን ልጅ ነው የማመልከው። ገብቶሻል? የድንግልን ልጅ እኔም ድንግልን ወዳታለሁ። በነገራችን ላይ እኔ ሙስሊም ነኝ፣ ግን ድንግል ማርያምን በጣም ነው ወዳት። ከድንግልና ኢየሱስን እንደወለደች አውቃለሁ። ብጽዕት ነች፣ ንጹህ ነች፣ የተከበረች ነች። ከሴቶች ሁሉ የበላይ አድርጎ አላህ በዛ ዘመን በነበረችበት ዘመን ላይ ጽድት ያለች ሴት ነው ያረጋት። ማለትም በቃ በጣም ትልቅ ክብር አለ ለኢየሱስ፣ ትልቅ ክብር አለ። አንተ ስለምታውቃት ትንሽ እውቀት ማለት ነው ከምትችለው ሰው ጋር ነው እኮ ማውራት ያለብህ እንጂ ድንገት አንድ ሰው ጋር ተነስተህ አንተ እንደዋቂ ሊያደርግህ አይገባም። በረታ ላይ ገባች ነው አይደለማ? አና ለራማን አንድ በላት በረታ
እሺ በቃ አማን ከብዶታል። ከአንቺ ጋር እናውራሽ። አና አይደለም አውራ፣ አንተ አውራ። ለምንድን ነው ማለት እኮ በቃ እናውራሽ። ስንት የምታመልኪው አናዬ? ስንት አምላክ ነው የምታመልኪው? ስንት አምላክ ነው የምታመልኪው አናዬ? አንድ አምላክ። አንተ ሰላት አንዱ አምላክ ማርያም። አንተ ዝም በላ አማን። ቆይ አንዴ አማን ደግሞ ዝም በላሽ። እሺ አንዱ አምላክ ማርያም ወልደዋለች? አዎ በሚገባ። ኦኬ ጥሩ። ማርያም የወለደች አብን ወልደዋለች ማርያም? በቃ ይሄንን ስለምታውቀው እንደዚህ እንትን የምትለው ለምን መለሻ? ይሄን ስለምታውቅ ነው መልስ ነው። አብን ወልደዋለች? ከህፃን ጋር ወሬ ካንተ ስለመጣለው መጣ። ቅድም ጣልቃ ገባሽ፣ ውር ውር ብለሽ መጣሽ፣ ግርግር ፈጠርሽ። ያው ሄደች። እሺ ያው እሺ አማን ሆነ እውቀት ያለው ሰው ይባልና ቆይ ደህና ሰው እንፈልግ፣ የሚያውቅ ሰው እንፈልግ አይሻልም? ይሄን ጥያቄ የሚመልስ ካለ አስገባ። ያው ጥያቄውን የሚመልስ ካለ ግን አይመልሱም። ሊጨቃጨቁ ነው የሚገቡት፣ አይመልሱም። አማን ይሻል። ያው እኔ ልንገርህ፣ አንተ አትመልስልኝ። ያው ስንት አምላክ መሰለህ አንተ የምታመልከው? ልንገርህ። ከዛ ይሄን ጥያቄ ይመልሱልሃል። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ ብለህ ነው የምታምነው። አብ አምላክ እንደሆነ ባይብል ላይ ቁጭ ተብሎ ተቀምጧል። መንፈስ ቅዱስና ወልድ ግን አምላክ እንደሆነ አልተቀመጠም፣ የለም፣ ሽታውም የለም። ሁለተኛ ደግሞ የምታመልከው አንድ ከማርያም የተወለደ አለ፣ ሌላ ደግሞ ያልተወለደ አለ። ስለዚህ አንድ የተወለደ አምላክ፣ አንድ ያልተወለደ፣ ሁለት አምላክ ነው። ተግባባ? አንድ አምላክ ሊሆን አይችልም። ምክንያቱም አት ዘ ሴም ታይም አንደኛው መወለድ አለበት። አንደኛው ለአንተ ኃጢአት ሲል ይሞታል፣ አንደኛው ያልሞታል። አንደኛው እንዴ አማን እስቲ አስበው። አንዲት እናት ቸር ከሆነች ልጇን ሳይሆን ራሷን ነው የምትገለው በመጀመሪያ ደረጃ። አብ ግን ልጁን የላከው እንዲገደል። ለምን ራሱ አልወረደም? ተግባባን? የማይሆን ነገር ሎጂካሊ ራሱ አይገጥምም። ቸር ከሆነ ራሱ ነበር መውረድ የነበረበት፣ ልጁን ሳይሆን ማስገደል ያለበት። ተግባባን? ስለዚህ ልጁን አድኖ ራሱ መምጣት ነበረበት። እሱ ግን አንድያ ልጁን ጋር አስገደለ ማለት ነው። አንድያ ልጁ እንዴት አንድያ ልጁን እናት ታስገድላለች? አንድያ ልጅ እስቲ አስበዋል። አንድያ ልጅ ካለ አንተ አንድ ልጅ ካለ አንድ ልጅን መቼም አታስነካም። ይሄ ግን ትልቅ ችግር ነው ነው። ስለዚህ ኢየሱስ ማን ነው ካለን ባይብል ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ እውነት የነገርኳቸውን ሰው አለ ስለራሱ ሲናገር። ስለዚህ ኢየሱስ ከአምላክ እየሰማ ለሰዎች ያስተላልፍ ነበር ንግግር። ስለዚህ ምንድነው? መልእክተኛ ነው። ለዛ ነው በእግዚአብሔርና በሰው መካከል ያለ መካከለኛ የተባለው። መካከለኛ ነው። መካከለኛ ማለት ምንድነው? በአምላክና በሰው መካከል ሆኖ ንግግርን ከአምላክ እየሰማ ለሰዎች የሚያስተላልፍ መልእክተኛ ነብይ ነው። ያን ያለው ነገር ማለት። ስለዚህ ሰው አታምልክ። መመለክ ያለበት ኢየሱስንም የፈጠረው ማርያምንም የፈጠራት የአማልክቱ ሁሉ አምላክ የሆነ አንድ አምላክ አብ ነው ያለው ባይብል ላይ እንደዛ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ቁጥር 6 ላይ ሄደና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን ይላል። በቃ ይሄን አምላክ አምልክ ነው በቃ አማን ይሻል። እና ጥያቄ የሚመልስ ካለ መግባት ይችላል። እስቲ ካለ ይጻፍልኝ እሺ ከታች። እሺ አሁን ይሄንን ደግሞ ከነገርኩ በኋላ ያው ስለ አምላክ ነው የነገርኩ። አምላክ ፍትሃዊ ነው አይደለ? አማን ይሻል። እኔ አሁንም ያልሽ ነገር ገብቶሻል። አንዳንዴ እኮ ይኸው ልንገርህ፣ ይገባኛል ማለት ገብቶኛል፣ በደንብ ገብቶኛል። ያው እግዚአብሔር ምን አለ መሰለህ፣ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ነገረው፣ ከዘር በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። እኔ ቤት እንዳይመጡ ያላቸው ሰዎችን ያዝ። እውር አይመጣም፣ አንካሳ፣ አፍንጫ ደፍጠጥ ካለ አትመጣም፣ ትርፍ አካል ካለ አገባም፣ እግረ ሰባራ ከሆንክ አትመጣም። እንዳታስብ እጀ ሰባራ ምናምን ተሰብሮ ከሆነ ጎባጣ፣ ድንክ፣ ቋቁ፣ አይነ መጭማጫ፣ እከክ የሚያሳክክ ከሆነ ቋቁቻ ምናምን ካለብህ ጭራሽ ነው ማገባው። ጃንደረባ ምናምን እንዳታስበው። ጃንደረባ ታውቃለህ? ወንድ ልጅ ሆኖ ብልቱ የተቆረጠ ማለት ነው። እና ነውረኛ ሁሉ እንዳይቀርባለ። ለምንድን ነው የማይቀርበው? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይገባል። ያረክሳል። ላኪልኝ። እሺ ኤፌሶን ጨቅጫቂት። እሺ አሁን ትመልሳለች። እሺ ጥያቄ ልትመልስ ነው። ኤፌሶን ላኪልኝ። ገስት ላኪ
እኔ መላክ አልችልም። ግቢ በላት ችግር የለውም። ግቢ በላት ትላክልህ። ኤክሶን ላክ ስለማገናኘልህ በዛው ጊፍት እየሰጣችሁን ግቡ። አዎ እንዴ ሰጡት። ጊፍትስ ምንድነው? ምን ጥቅም? ማን ነው ደግሞ ቅዱስ? ስንት ቅዱሳን አሉ በዓለማችን ላይ? በጣም ብዙ ቅዱሳን ነበሩ። ቅዱሳን የራሳቸውን ገድል ጽፈው ሄደዋል። ቅዱስ ከዛ አንተ ምን ገድል ጻፍ? ለህይወት ምን ጻፍ? ቀላጅ ሰው ነህ። አረ ቀላጅ አይደለሁም። ቆይ ቁም ነገር እንደውም እስቲ በዚህ አጋጣሚ እስቲ አንዳንድ የምናወራቸው ነገሮች ሳይኖሩ አይቀሩም። ማርያምን በደንብ ተወዳታለህ ቅዱሴ? በደንብ ከኔ በለጠ አትወዳትም? ያው እኔ ግን አላመልካትም፣ ወዳታለሁ። በጣም ነው የምወዳት። ብፅዕት ነች፣ ድንግል ነች። ከድንግልና ነው ታመልካታለህ አንተ? በደንብ ነዋ። ማርያምን ታመልካታለህ? በደንብ ያስሙንም እንዴ? እሺ ልጇንስ ታመልከዋል? በደንብ አድርጌ ነው። ስንት አምላክ ነው ያለው? ልጇም እሷም አምላክ ናቸው ማለት ነው? አንድ አምላክ ነው ያለው። የአንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ማርያም ናቸው ወይስ አብ፣ ወልድ፣ መንፈስ ቅዱስ ናቸው? ታብታባ ጉስቲ ስማ ቅዱሴ፣ አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ወይስ አብ፣ ወልድ፣ መንፈስ ቅዱስ ማርያም ናቸው? ማርያምን ጨመርካት ብዬ ነው ቅዱሴ። ሁሉም ያጠቃልላል። ማርያምን ትገባለች። እነ ሩፋኤልስ ይገባሉ፣ ይመለካሉ። በደንብ ነው እነሱም ይመለካሉ። አንተ ሰውዬ ስንት አምላክ ነው የምታመልከው? ብዙ አምላክ። አሁን ከጀርባ ላለ ስዕል ትሰግዳለህ፣ ታመልከዋለህ። ስዕሉ አርኪ ነው። ስዕል ይመለካል። ማን ይሳለው? ኧረ ቆይ እንዴ! ለምን ወሳብ ሜ ሰላም ነው። ኢብራሂም how was day man? አዛይ ሜን አዩስ ሜን ስማ፣ እኔ የምልህ አሁን ማሽቃበጡን እንተወውና ማለት ነው። ደህና ነህ ግን? አንድ ጥያቄ አለኝ። ማለት የምር ደህና ነኝ፣ በጣም ደህና ነኝ ይመስገን። ዮሐንስ እንዴት ምዕራፍ 5 ቁጥር 30። ሰላም እንዴት ናችሁ? ሰላም ወሳኝ ሰም ሰይጣን ይደፋ ብሏል። አስተማሪ ነው። ሰይጣን ይደፋ የሚለው ሰውዬ ታውቀዋለህ? ማን እንደሆነ? ጌም እንጫወት። ሙዳችሁ ከሆነ እንጫወት። ያው እያወራን እንጫወታለን። አንድ ሰው ፈልጉ። ጋይስ ደብል ታፕ ዘ ስክሪን እያደረግን ያራዳል ልጆች። ላስጀምረው። አክሴፕት በይው። እኔ አይ ለአራት እናንተ ለሁለት እኔ ለብቻዬ፣ ችግር የለውም አታስቡ። ስማ አሁን ወደ ቁም ነገሩ እንግባና ሰሚኝማ የኔ አባት ወደ ቁም ነገሩ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 አንቺን ቪዲዮ እያየሁት ነው። ማን ቤኪ? አንቺ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ቪዲዮ። አረ ሁለታችሁም እየተሰማኝ አይደለም። ምን እሺ አይ አንቺን ቪዲዮ እየሾፍኩት ነው። ባለፈ ደግሞ ነበር መገናኛ። እሺ ቴንክ ዩ ሶ ማች። ተመቸሽ ቪዲዮዬ? ሪፖስት ራን አድርጌዋለሁ። የኔን ቪዲዮ ሳይተዋል ቤኪ ላናግራ ተሳቀብልኝ ብላኝ ነበርና እዚህ ጋር ነው ያሉኝ። እኔ አይደለሁም ያልኩ። እሺ ጥቅሱ ሲናገር እኮ ላንብብላቸው። በቃ ምን እሺ ነው እንዴ?
ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ ኢየሱስ። ከራሱ ማድረግ አይችልም እንዴ ምንም ነገር? ቤኪ ጥቅስ የጠቀሱልን እንደዛ ነው። ይችላል እንጂ ኢየሱስ ክርስቶስ አልችልም አለ። ያው ላሳየ። አሁን የጠቀሱልን ጥቅስ ይሄ ነው። ዮሐንስ ወንጌል አየው ምዕራፍ 5 ያው ምዕራፍ 5 ቁጥር 30 ኦኬ። እኔ አለ ኢየሱስ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። በጣም የሚገርም። ከዛ እኔ ስለራሴ መሰክር ምስክርነቴ ማለት አይደለም፣ ስለኔ የሚመሰክር ሌላ ነው፣ እሱ ስለኔ የሚመሰክረው ምናምን እያለ ይቀጥላል። በነገር ላይ ማለት ነው። ይሄንን ካነሱን ላይ አይቀር እኔ ሳላነሳው አምላክ እንዳለው ታውቃለህ ኢየሱስ ይኸው አምላኬ እያለ ይጠይቃል። እዚህ ጋር ኢየሱስም አለ ገና እና ስንት አምላክ ነው ያለው? አምላክ የትኛው ነው አምላክ? ይሄኛው ነው ወይስ ያኛው ነው አምላክ? አምላኬ የሚለው ነው? ስንት አምላክ ነው ያለው? አንድ አምላክ ነው ያለው። ያው ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ያው የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። አየው አምላክ ማን ነው? የኢየሱስ ክርስቶስ አምላክ ራሱ አምላክ ነው ወይስ አምላክ አለው? ቤኪ ምን እሺ ነው ይሄ ነገር ነው ግራ ገባኝ። አረ የኔ አባት አምላክ ራሱ ነው ወይስ አትበለኝ። እዚህ ጋር ነው እየጠየቀው ያሉት። እኔ ለነሱ ነገር ያቸው የኔ አባት ቤካ ነች። እሺ ቆይ አንድ የሚያስቅ ነገር ላሳያችሁ። አይ እየተጫወተን እንተንም በለ ኦሪት ዘፍጥረት ምዕራፍ 23 አንድን አንብበው። ኧረ እሱን ማንበብ አልፈልግም ማነኝ። ቆይ ይሄንን ላንብብና ኧረ እሱን ላንብብላችሁ። እኔ እሱን አላነብማ። ራስ ታነባለህ ከፈለክ። እየመረጥሽ ነው የምታነበው። ዘዳግም 23 አንድ ይኸው ዘዳግም ኦሪት ዘዳግም ምዕራፍ 23 ቁጥር 1 አንተ ነው ያልከው። ያው ቀቁ ለሉሊላ የተቀጠቀጠ አየው ይናየው ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ረላሽ ለምን ዘለልሽው? ለምን ዘለልሽው ነው የሚለው እኔ እንዳልኩ እና ማን ላንብበው እንዴ? በደፈ እስቲ አንተ አንብበው። አስተምረን እስቲ ትምህርት አስተምረን። እሺ ቆንጆ አስተምራችሁ በቃ እሺ። ይኸውልህ ካሸነፍኩ ማለት ነው ሰማይ እኔ ደግሞ ካሸነፍኩ ተንበርክከህ ኢየሱስ ያድናል ትላለህ 20 ጊዜ። እሺ አሁንም እኮ ኢየሱስ በአምላክ ፍቃድ ያድን ነበር። ችግር የለውም እሱ አያሳስብም። በቃ ካሸነፍኩ አሁን ይሄን ጌም ካሸነፍኩ ተንበርክከህ ኢየሱስ ያድናል ትላለህ። ቅጣት አለበት ትላለህ። እሺ ጌመሮች ሰማችሁ? 421 ሰዎች ካሸነፍኩ እርግጠኛ ነኝ አይደል? አንተም ካሸነፍከኝ የፈለግከውን እላለሁ። እሺ እና እንቀጥልሽ። ያው ለማንኛውም እንቀጥል። ትምህርቱን ልቀጥልልህ እኮ እንስማማ እንዴ እንስማማ። ምን ኧረ አያሳስብም። ኢየሱስ እንዴ ያድናል ማለት ቀላል እኮ ነው። ታፕ አድርጉ ጋይስ። አታስብ። እሺ ምን አለ መሰለህ ባይብል ላይ አንድ አምላክ ነው ያለው። የአንዱ አዳምጧ። እሺ ትምህርት ከሆነ አዳምጥ። ባይብል ላይ ማን እንደሆነ ትንቢተ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ጌታ አምላካችን ያህዌ አንድ ያህዌ ነው ይላል። አንድም ሶስትም ሳይሆን አንድ ያህዌ ነው አለ። ይሄ አንዱ ያህዌ ኢየሱስ ስለሱ ሲናገር ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን ብሎ ተናገረ መሰለ? ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀ። ከዛ ኢየሱስም ሲመልስ ምን አለ? ኢየሱስ ምን አለ? እስራኤል ሆይ ስማ ከትእዛዛት ማን ነው? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አምላካችን አለ ኢየሱስ። አምላካችሁ ሳይሆን አምላካችን። ተግባባን? ስለዚህ ኢየሱስ አምላካችን እያለ የሚጠራለት አንድ አምላክ እንዳለ ይናገር። ይሄ አንዱ አምላክ ማን ነው ብለን ካለን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው ኢየሱስ አብን ማለት ነው። አንተን ከዛ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይችላል ለሚወት ነቻለ። ኢየሱስ እኔ መልእክተኛ ነኝ፣ አምላክ ደግሞ አንድ አለ፣ እሱ አብ መሆኑን ነው የሚናገረው። የኢየሱስ አባት የሁሉ አባት
ነሸት ከዚህ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አደርጋለሁ ብላችሁ። የኢየሱስ አባት የሁሉ አባት ነው። ለዛ ነው ኤፌሶን ምዕራፍ 4:6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ አለ። የሁሉ አባት የኢየሱስም ያንተም የሁሉ አባት። አባት ማለት በመሰረቱ ፈጣሪ ያስገኘ ማለት ነው። አባት ኢየሱስ ሲያመልክ ነበር። ያ አንዱ አምላክ ደግሞ ማን ነው ካለ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ማንም አምላክ እንደሌለ ነው ማለት አንድ ነው አለ። በቃ እሱም ማን ነው? ነገሩ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን። ያው ባይብል እንዲህ ነው። ባይብል ያስተኛል። በነገራችሁ ላይ ታውቃላችሁ፣ ባይብል እንቅልፍ ያስተኛል እና ራስ መጽሐፍ ላይ ነው እየቀለድክ ያለው። ኦኬርስ አይ ብራዘር እንትን ነው ይመስለው የሆነ አለ የሆነ ቅስቀሳ ምናምን ይመስለው። እኛ ክርስቲያኖች ነን። የኔ አባት አንድ አምላክ ነው ያለን፣ እሱም ኢየሱስ ክርስቶስ ይባላል። የእግዚአብሔር ልጅ ከድንግል ማርያም የተወለደ። ስለዚህ እኛ አንተ በምታስተምረው ትምህርት እንትን ልንላቸው ልጠይቅ ድንግል ትመለካለች? ድንግል ማርያም ትመለካለች? ዮ ይዝጋራው ምን አውቃለሁ ብላኪ እና ብላኪ፣ አንተስ ምን ትላለህ? ፍጡር ታመልካለህ ብላክ? ምን ፍጡር ይመለካል? ፍጡር ታመልካለህ ወይ? ዳም አላመልክም። ፍጡርን እንዴት ይመለካል? ማን? እሺ ማርያም ፍጡር ነች አይደለ ብላኪ? ማርያም ፍጡር ነች። ኦፍ ኮርስ ዊ ኦል ኖ ዳት። እሺ ስለዚህ ከማርያም የተወለደ ደግሞ የማርያም ልጅ ሰው ከሆነ ከማርያም ስጋን የነሳ ካለ እሱም ፍጡር ነው አይደለ? ፍጡር ነው አይደለ? ስለዚህ ኢየሱስ አይመለክም ማለት ነው። ማርያምም አትመለክም። ኦፍ ኮርስ እንደዛ ነው የማስበው። በቃ ይመች። ስለዚህ ኢየሱስ አምላክ አይደለም ማለት ኢየሱስ ሳይሆን አምላክ የኢየሱስ አምላክ ተብሎ ሊመለክ የሚገባው እንጂ በስምንተኛው ቀን የተገረዘ ወንድ ልጅ አምልክ ማለት በጣም አእምሮ ላይ መጫወት ነው የሚሆነው። አስበዋል። ጀስት ላይክ ዩ ይበላል፣ ይጠጣል። ከበላ ከጠጣ በኋላ የሚከተል ነገር አለ። ኦፍኮርስ እንደምታውቀው አምላክ መቼ ሽንት ቤት ሄዳ አትለኝ። ይተኛል፣ ያንቀላፋል። መምህር ወይ መምህር ስንጠፋ አይገድምን ብለው ከእንቅልፍ ያሳሱት ነበረ። ኢየሱስ እንዴት አድርጎ ነው አንድ አምላክ ተኝቶ አንተ አስነስተው ኧረ አድነን የምትለው? ይሄ የማይሆን ኢምፖሲብል የሆነ ነገር ማለት ነው። በዛ ላይ አምላክ አይሞትም። አምላክ ይሞታል እንዴ ብላክ? አምላክ አይሞትም እንዴ? አይደለም መሞት ለሰከንድ ተሳስቶ አንቀላፋም። ታውቃለህ? ለሰከንድ እንዴ። ስለዚህ በቃ አምላክ ካልሞተ ኢየሱስ ሞቶ ነበረ። ተሳስቶ ለአንድ ሰከንድ ቢያንቀላፋ እንዲ ሙሉ ሰማይና ምድር ይደበላለቅ ነበር ምናምን ነው ይተዋል። that's what I'm talking about man። እሱ ነው እያወራ ያሉት እስካሁን ድረስ እንዴ። በቃ ኢየሱስ አምላክ አይደለም የምንልበት ምክንያቱ ይሄ ነው። ለዛ ነው መጽሐፉ ላይ ሲነገር አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየው ሊያየው የማይችልም ማለት ተግባባ። ስለዚህ ኢየሱስ ሞቷል፣ አምላክ ደግሞ አልሞተም። ስለዚህ የሞተው ሰውና የማይሞተው አምላክ አንድ ሊሆኑ አይችሉም። ቴዳማን በቃ በምንም ሊገናኙ አይችሉም አይደለም። አይደለም እንዴ? feeling me? Y'all feeling me? Bro. እየገባኝ ነው። ስለዚህ በቃ ከዛሬ ጀምሮ ማለት ነው ኢየሱስን እንዳታመልክ እሺ። ኢየሱስ ሰው ነው፣ መጽሐፉ ላይ ሰው ነው ተብሎ የተቀመጠው። ኢየሱስን አመለክ ማለት you are in danger። እምነት ምንድን ነው ግን? ያው ክርስቲያን አይደለ ብላክ?
አይ ቲንክ ያ ልበል ወይስ እሺ አንተ ቆይ አሁን እዚህ ጋር አሁን እስኪ ቆይ እነረፈ አንዲ ብዙ የሚያበረው ይችላል። አሁን እዚህ ጋር አሁን እየተሳደበ ነው ምናምን እያሉ ነው። አንተን ነው አይ ቲንክ ምን ብዬ ሰደብኩኝ? እስቲ አንድ ስድብ ወጣኝ። ኢየሱስን እየሰደበ ነው ምናምን ምን ብዬ ሰደብኩት? ኢየሱስን ከኔ በላይ የሚወደው የለም። እንደውም አትወዱትም በላቸው። እኔ እንደምወደው መጽሐፉ ላይ እንደተነገረለት ከሆነ ኮንፊርም እያደረኩ ያለሁት ኢየሱስ ሰው ነኝ አለ። ሰው ነህ አልኩት። ኢየሱስ ከማርያም የተወለደ ወንድ ልጅ ነው ይላል መጽሐፉ። ወንድ ልጅ ነው አልኩኝ። በቃ ምንም አላልኩም። አምላክ ደግሞ ወንድ ልጅ አይደለም። አምላክ ሰው አይደለም። አምላክ አይበላም፣ አምላክ አይጠጣም፣ አምላክ አያንቀላፋም፣ አምላክ አይሞትም፣ አምላክ አይተኛም። ይህንን የተናገርኩት ኢየሱስ ግን እነዚህን ሁሉ ነገሮች አድርጓል። ስለዚህ ኢየሱስ ያደረገውን ነገር እንዴ ለምንድን ነው የምትቃወሙ? ኢየሱስ ነው ምን እንዳደረገ ኢየሱስ ነው የሚለው ያ ኦፍ ኮርስ አዎ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 17 ላይ እንዲህ ይላል። ምን አለው መሰለ? አንድ ሰው መጥቶ ቸር መምህር ሆይ አለ። ቸር መምህር ሆይ ሲለው ከዛ የዘላለም ሕይወት እንዴት እንደማገኝ ንገረኝ አለው። ከዛ ኢየሱስ ቀጥታ ወደ መልሱ መግባት ሲገባው ቀጥታ የዘላለም ሕይወት እንዴት መገኘት እንደሚገባው መናገር ሲገባው ምን አለው ኢየሱስ? መጀመሪያ እርማት ውስጥ ገባ። ስለምን ቸር ትለኛለህ እኔን አለው። ታዲያ ማን ነው ቸር? ከአንዱ ከአምላክ በቀር ቸር ማንም የለም አለው። ምን ማለት ነው? which is እኔ አይደለሁም በቃ እሱ ነው he supposed to be called እንደዛ የሚለው እሱ ነው ኢየሱስ ነው እንደዛ የሚለው። ላሳይ ኢየሱስ ራሱ ላሳይ። ቆይ ኦልራይት ማርቆስ ወንጌል ምዕራፍ 10 ይሄው ምን አለ መሰል? ከዚህ ጀምሮ ነው ሲያወራኝ ነበር። ከዚህ በቀይ የተጻፈው እንዳለ የኢየሱስ ንግግር ነው። ለምሳሌ ኢየሱስ አለ ግን አይቶ ተቆጣና አለ ሕፃናትን ወደ እኔ ይመጡ ዘንድ ተው አትከልክሏቸው፣ የእግዚአብሔር መንግስት እንደዚህ ላሉት ናትና። ከዛ ቀጠለ እውነት እውነት እላችኋለሁ የእግዚአብሔር መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። ከዛ አቀፋቸውም እጁንም ጭኖ ባረካቸው አለ። ቀጠለ እርሱም አለ ኢየሱስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ለኢየሱስ ማለት ነው። ኦብቪየስሊ ሁሉም ሰው ለሰው ይንበረከክ ነበር፣ በዛ ዘመን ይሰግዱም ነበረ። ከዛ ምን አለው? ይኸው ቸር መምህር ሆይ አለው ሰውየው። ከዛ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። አሁን ኢየሱስ ማድረግ የነበረበት የዘላለም ሕይወት እንዴት እንደሚወረስ ነበር አይደል መናገር የነበረበት። ግን ቀጥታ እሱን ተወና ይህን ቸር መምህር ያለውን አረመው። ኢየሱስም ማለት ስለምን ቸር ትለኛለህ አለው። ለምን ትለኛለህ? ማን ነው ቸር ብለን ስንል ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ነው። ምን ማለት ነው? ብላክ ንገረኝ እስኪ ብላኪ ምን ማለት ነው? እኔ አንዱ አምላክ አይደለሁም። አንዱ አምላክ እኔ ቸር ሳልሆን አንዱ አምላክ ነው ቸር፣ አንዱ አምላክ እኔ አይደለሁም እያለ ነው። ከዛ በኋላ ትእዛዛትን ታውቃለህ አለው። አብ ነው ይኸው አምላክ ነው እግዚአብሔር የሚያመልከው ፈጣሪ አለ ማለት ነው ኢየሱስ። ኦፍ ኮርስ ይኸው ሲናገር ኦፍ ኮርስ ላሳየ ዕብራውያን ምዕራፍ 5 ቁጥር 7 ላይ እንዲህ እያለ ይናገራል። እርሱም አለ ኢየሱስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። እግዚአብሔርንም ስለመፍራቱ ተሰማለት አለ። ኢየሱስ ጸሎት ያደርግ ነበረ፣ እያነባ ይጮህ ነበረ፣ ምልጃንም ያቀርብ ነበር፣ እግዚአብሔርንም ይፈራ ነበር። አየ እግዚአብሔርን ይፈራ ነበር። የሚፈራው እግዚአብሔር እሱ ከሆነ በአጭሩ የሚመለከው ይህኛው እግዚአብሔር ነው ኢየሱስ የሚፈራው እንጂ ኢየሱስን አይደለም። ለዛ ነው ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 4 ላይ እንዲህ እያለ ይናገራል። እሱ ማን ነው? ኢየሱስ የሚያመልከው አምላክ ማን ነው? እሱ አብ ነው። እመጣላለሁ። እሱን አብ ነው። እመጣላለሁ። ይኸው ምን አለ መሰለ? ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱንም በመቅደስ ጫፍ ላይ አቁሞ አለ። ሲጀመር አምላክን ዲያብሎስ ተራራ ለተራራ ያሽከረክረዋል። ይሄ እኮ ነንሰንስ ነው እኮ ማለት ስታስበው። ዲያብሎስ አምላክ ያለበት አጠገብ ራሱ አይደርስም። እንዴት አድርጎ ነው ዲያብሎስ እጁን ይዞ የሚሄደው? ከዛ ቀጠለና ዲያብሎስ ምን አለው? መላእክቱን ስለአንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና አለው። ኢየሱስም ታዲያ የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው።
በቃ ራስን ወርውርና እንደሚያድን እግዚአብሔር እንይ ነው ያለው። ኢየሱስ ምን አለው? ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል። ስለዚህ እኔ አምላኬን አልፈታተንም ራሴን አልወረውርም። እንዴ አንተ እሳት ውስጥ ግባ ብለህ እኔ አምላኬን አልፈታተንም ነው አይደል የምትለኝ ብላክ። እንደዛ ነው ኢየሱስም ያን የመለሰው። ቀጠለ ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ከዛ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱን አላየው እርሱንም ብቻ አምልክ ተብሎ ተጽፏል። እኔ አንተን ሳይሆን የማመልከው ያ የተጻፈለት እርሱን ብቻ አምልኩ ተብሎ የተጻፈለትን ነው፣ አንተን አላመልክም አለው። ስለዚህ ማን ነው ብለህ ካልከኝ ይኸው ላሳየህ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ጣዖት ሁሉ ከዛ በቃ ከአንዱ አምላክ በቀር ማንም አምላክ እንደሌለ እናውቃለን አለ። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار كدأب آل فرعون والذين من قبلهم كذبوا بذنوبهم الله شديد العقاب قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب. Alright. ምንድን ነው እስቲ አሁን የሰማኸው? Can you tell me? ምንድን ነው? ምን ተሰማህ? አሪፍ ነው። በርቺ ልሻለሁ። እኔ ይህንን ነው ማለት የምችለው። አሪፍ ላይ ነህ። ለምሳሌ ያበደ ጨርቁን ጥሎ ተፍቷል ወይስ አልተፋም? ድምፁ ሙዝ ብቻ እኔ አላውቅም። አሪፍ ነው በጣም። ይህንን ነው ማለት የምችለው። ገብቶሃል? ሌላ ጊዜ ደግሞ በሰፊው እስኪ እናየዋለን። በሰፊው ይሜ ማለት ጀምረው ግን ትንሽ አሁን በቃ አጋርገው ኤንድ ኢንሻአላህ እንገናኛለን ሌላ ጊዜ። እሺ ማን ዛሬ ያበደው ነው ያየነው። በቃ ኔክስት ታይም ደግሞ ጨርቁን ጥሎ ሄደውን እናያለን። አታስብሽ። ቻው። ኦኬ አረጉት በትልቁ ማን ነው? ጨለማ ነው እሷ። አንተ ነህ። በጣም ጥሩ። ቆይ ለካ ነቢያችን ያደረጉት ተአምር በማቴዎስ ወንጌል ምዕራፍ 1 አንቀጽ 2 ተጽፏል ይገኛል። አንብበዋልን? ኦኬ መሐላዊ እቺ ሙይት እናደርጋለን። ሙይት እናደርግና አንዳንድ ነጃሳ የሆኑ ኮሜንቶች ይመጣሉ በነገራችን ላይ። ጥሩ አሁን እሺ ምንድነው የምናደርገው ነው የገረመኝ ነገር። ኤብሮ ሰርፕራይዝ አደረገን እኮ ምን እናርግ? እሺ እዲ የዛሬው ለየት ይላል። የዛሬው ልዩ ነው። በቃ አንድ ቦታ የኤብሮ ነች። በቃ አለቀ ሞላ። ኧረ ጉድ ጥሩ። አሁን
ምን አዲስ ነገር ይኖራል? እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ አህለን ወሰህለን። ኢብሮ ሙይት ወደ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ይጠብቃችሁ፣ አላህ ይጨምርላችሁ። የምንወዳችሁ ወንድሞቻችን ናችሁ። እኔ ምን ለው ማለት ነው፣ እስቲ ፎሎ አድርጉኝ። የምሰራበት አካውንት ነውና ገና መጀመሪያ ነው። ሁላችሁም ፎሎ አድርጉኝ፣ ፎሎ መልሳለሁ። ይሄን ለመናገር ያህል። አው ቅድም በጣም የሚያሳዝን ኮሜንት ያየው ነበርና ይባካችሁ ፎሎ አድርጉኝ ብላ ነበር። ይባካችሁ ፎሎ አድርጓት፣ የምር ፎሎ አድርጓት። አጅር ታገኛላችሁ። ግን ምንድነው የሚሰሪው? ቆይ ምንድነው የሚሰሪው? ቆይ መቼም መጥፎ ነገር እንዳትለቀ ያደራሽን፣ መጥፎ ቦታ እንዳትሄጂ። የሴት አልባሳት ነው የሚሸጠው። አይታችሁኝ እንትን ማለት ትችላለህ። ፎሎ ባክ ማድረግም መተውም ትችላላችሁ። ምሰራው ነገር ካልተመቻችሁ አካውንቴንም ገብታችሁ ማየት ትችላላችሁ። ኢንሻአላህ እኔ ሰውን እንትን የሚል ነገር አልሰራም። ኢንሻአላህ እስካሁንም ሰርቼ አላውቅም። ከዚህ በኋላም አልሰራም። ምንድነው የምሰራው? ታይቶች ምናምን የሚፈልጉ የሴት አልባሳታችን የሚፈልጉ ሰው እንዲያዘኝ ነው። ገብቶይና እንትን ትሉኛላችሁ። መርሃባ ምንም ችግር የለውም። በቃ ችግር የለውም ማለት የምር እኔ ሰሞኑን ምን ያደረኩ መሰላችሁ? ፎሎ ያደረኩ የመለስኩላቸው ልጆች ወላሂ ዘፈን ቤት ይዙኝ ሄዱ ማለት ነው። መጥፎ ቦታ ይዙኝ ሄዱ። ፎሎ ባክ ያደረኩ ነው በቃ ማለት ፎሎ የመለስኩ አይደለም። የመለስኩ ፎሎ እንደገና አንፎሎ እያደረጉ ነው ማለት ነው። ስለዚህ ለዛ ነው። ምንም ችግር የለውም። ኢንሻአላህ ፋፊ ያን 60 ምናምን አድርጎሻል። ሚኪያስ እስልምና ትክክለኛ እምነት ነው። በእስልምና ጥያቄ ካላችሁ ጠይቁ። ይበቃል። ኮሜንት አደጋ ፋፊ ሙይት አድርግ በቃ። እሺ አላህ ይስጥልኝ። እሺ ጀማልሽ መርሃባ። እሺ አሁን ምን እናደርጋለን መሰላችሁ? ቁርአን ይቀራለኝ። ቁርአን ሲቀራ ማለት ነው ከአንድ እስከ አማ ማለት ከሱረቱል ኢኽላስ እስከ አማ ባለውን አንድ ጁዝ ነው የሚቀራውና ስለዚህ ምን ታደርጋላችሁ እናንተ? ሰውየው አትወስውሰን እስኪ ከካሜራ ዞር በልልን እንደ ይብደት ደግሞ አስተግፊሩላህ ብቻ እኮ ነው ምስኪን። እሺ ዝግጁ ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ዝግጁ ነን? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መርሃባ። ዝግጁ ከሆናችሁ እኔ ቁርአንን ይቀራለሁኝ፣ እናንተ ደግሞ ሱራውን ነው የሚጠቅሱት ማለት ነው። ከዛ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የወጣውን ምን እናደርጋለን? ስም እንጠራለን ማለት ነው። ከዛ ሽልማት አለው። ሽልማት የለም። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም አረአይተ አለዚ የንሃ ዐብደን ኢዛ ሰላ አረአይተ ኢን ካነ ዐለል ሁዳ አው አመረ ቢተቅዋ አረአይተ ኢን ከዘበ ወተወላ ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية ناصية كاذبة خاطئة. إبرون يا يشنا ويس قرآن مدرسة من سورة يقرأتون ما شاء الله عليك. باكومنت بيتشا نملس مشالو شي باكومنت بيتشا عندنا جميلة كبابو من عليك سورة العلق ሁለተኛ እስ ሶስተኛ ኡሙሪም አለቅ አራተኛ ሩቅያ አምስተኛ ማን ነው አብዱል ሐቅ። እሺ ከዛ አብዱ ሙራት አረፍሳስ የምር እብሮ ከታች ኡስታዞች አሉና ገብቶ የሆነ ነገር ቢያስተምሩ እንደዛ ነው የሚሻለው። በቃ አንድ ሰው ቢወርድ በፍቃደኝነት ከታች ኡስታዞች ካላችሁ ግብሉና የሆነ ነገር አስተምሩ። እንደዛ ነው የሚሻለው። እነሱ ያሉ እኛ እዚህ ጋር መቀመጡ አስፈላጊ አይደለም። ትምህርት ብቻ ነው እንዴ ማለት? አታወሩ አልፈለጋችሁም ነው? ምንድነው የምናወራው ማለት?
በኤ ቤት ከዚህ በፊት የወሬ ቤት አይደለም ትምህርት የምንማርበት ነው። ምንድነው የምናወራው ነው? ደስ ያላችሁ። ኦኬ ኡስታዝ፣ እኔ በቃ ቁርአን ልጋብዛችሁ ትንሽ። እሺ ማሻአላህ ሀቢቢ ቀጥል። እሺ አንተ ካሜራው ውዝ አታርግብን። እሺ ማለት ካሜራው ወይ እዚህ ጋር ወይ ከካሜራው ዞር በልልን። ጌታ ሆይ ትዕግስቱን ስጠኝ። እንዴ ቀጥል አብዱ። ምን ሱራ ልጋብዛችሁ ኡስታዝ? ሱረቱል ያሲን በቃ በእኔ ምርጫ ከሆነ እሺ። መርሐባ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون وسواء عليهم أأنذرتهم أم لم تنذرهم